ለቀቀኝ ቁጭ በል በእግዚአብሔር ሳዶር ማርያምን አታናግሪ እያበሳጨኝ ነው በእናትህ እሄዳለሁ በቃ አልፈልግም ይቅር ማዘር እኮ ታሞ ሆስፒታል ናት ገንዘብና የሰው ልጅ ነፍስ ምንም የማይወዳደር ነገር አለ ከሆነ ነው ዛሬ ስልኩን እንግዛና ነገ አልፈልግም ነው ስለማችሁ ስልክ ትገዣለሽ እኔ ካወቅኩሽ ጊዜ ጀምሮ እንደዚህ ነዝናዛ ሆነሽ አታውቂም ደግሞ ገንዘብ ማድረግ የምንችለው ነገር እያለ የሆነ ነገር ቢሆንኛስ ተሳታችሁ አስቀምጠናል በህይወትሽ እኮ እንደዛ ሰንጠሽ አታውቂም ሰላም እንዴት ናችሁ ውድ የምሩቲው የሳንታቲው የሳዶር ናሁም ቲው ቤተሰቦች እንዴት ናችሁ ደህና ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን ዛሬ እንግዲህ ምን ልናረግ ነው ንገራቸው ምን ልናደርግ ነው መሰላችሁ ሚስጥር ነው ግን እንዳትናገር ሳዶርን ፍራንክ አድርገን ለራሱ ስጦታ ልንሰጠው ነው ቪዲዮ ለምን እንደሆነ ልንገራችሁ አንደኛ ዩቲዩቡ ተመቶበታል ስራ እየሰራ አይደለም ቪዲዮ እየፖስተ አይደለም ስለዚህ እኛው ቀን የቲክቶክ ቪዲዮ ምናምን ልንሰራ ብለን ነው ቀን የተገናኘ ነውና ሳስበው ቀን እሱ ልከነው ነው እና ቪዲዮ የለኝም ስላለ ለራሱ ቀርጸን ራሱን ፕራንክ አድርገን ነው እንዳይበሳጭብን ማለት ነው ለራሱ መልሰን ቪዲዮን እንሰጣለን ምንድነው የቪዲዮ ሐሳቡ እቺ ምሩ ማለት ነው ስልክ ካልገዛህልኝ ብላ እንደዚህ ጉሮሮ ላይ ሲንቅር ብላበት ነበር ሲንቅር ለዩቲዩብ መቅረጫ ነው ምናምን እያልሽ በቃ አላስቀምጥ እናገራለሁ እሺ ብላ ማለት ነው ከየትም ሰባስቦ ብር አግኝቷልና ያን ስልክ ደግሞ አሁን ከቲክቶክ ቪዲዮአችን በኋላ ሄደን እንገዛለን ምናምን ይላል አጅሪ ስልክ ሊገዛ ከዛ እኔ ምን ሐሳብ አመጣኝ እናቴ ታማለችና ብሩን ለኔ ስጠኝ የምን ስልክ ነው ብቻ አውቄ አሳምነዋለሁ እናቴ ታማለች ብር ያስፈልገኛል ምናምን እለዋለሁ እስኪ ምን እንደሚል የምሩን ስልክ አስበልጦ ይሄዳል ወይስ የኔን እናት ለእናቴ ወጪ ብሎ ይመጣል እሱ ነው ምን ነው መልሱን እኮ እናውቀዋለን እንጠይቀው ብለን ነው እንዴ አይ ታወቀ ለኔ ነው ስልኩን የሚገርም ለእናቴ ነው አዎ አይ በጣም መሰው አይጨክንም ሰጥሻል እርግጠኛ ነኝ ግን ያው ደግሞ አይታወቅም የሰው ነገር ምን ይታወቃል እንደዚህ ሆኜ ብሩን አምጥቼውም እኮ ሊል ይችላል ከባድ ነው እስኪ እናየው ለማንኛውም መልሱን አብረን ምን ነው ይሆናል እና በተራ ነው መጀመሪያ አንቺ ስልክ ትደውይና ከአንቺ ጋር ያወራችሁ ለኔ የሚመች ቦታ ትቆሚልኛለሽ አመቻችቼ ካሜራዬን እጠብቃለሁ እናንተን ቀርጻችኋለሁ ከዛ አንቺ ወይ ስልክ እንደሚያወራ ሰው ደሞ ቶኝና ዞር ትይልኛለሽ ዞር ካልሽ በኋላ ደግሞ እኔ በተሬ አንቺ ትቀርጫለሽ ማለት ነው እርስ በርስ እሱ አያውቅም ገብቶሻል እንደዛ ነው የምናረገው እስኪ የሱ ምላሽ ምን ይሆን እኔ ራሴ ጓጓ እና እስኪ እንዴት ነው የትወና ብቃት የሚታየው ናፍቆኛል እና አደራ አንድ እንዳስጪ አንቺ እንትን ስትይ በእኔ እንቀርጻለን ከዛ አንቺ ደግሞ ስልክ ላውራ ምናምን ብለሽ ዞር ስትይ ደግሞ በተሬን ይገባና እንግዲህ እያልኩኝ እስኪ ምን እንደሚሆን አብረን የምናየው ይሆናል በያላችሁበት ላይክ ኮሜንት ሼር ሳብስክራይብ በማድረግ ጠብቁን በጉጉት የምሩንም የኔንም የሳዶርንም ሳብስክራይብ እንዳትረሱ እሺ ጠብቁኝ እንግዲህ ቤተሰቦቻችን እየመጣው ነው ብሏል እስኪ አብረን ጉዱን እንየው እኔ ፈርቻለሁ ገና ከሆነ ኮፒው ሌላ ቢስና ሳይኑን እንዴ ስንት ብር አገኘ ኧረ ሰላም በይ እንዴ እሺ እንደገና ሁሉንሽ ነሽ ዛሬው ደግሞ ተቋቁሯል እንዴ ጻይና በላት እንዴ ነው ስላፕስ ነው ስንት ብር አገኘ የተወሰነ ብር አግኝቻለሁ መቼም ያንቺ ላይ ነው ጨምርሽ ነው ቀይር ነው ምን ይሻጣል ነው መሸጥማ እንትን ይሻላ ሲገዙ ያራክሱሻል መሸጥ ሳይሆን ምንድነው የምናደርገው ኤክስቼንጅ ነው የምናደርገው አንቺ ስልክ ይዘን ሄድና እሱ ስልክ ላይ የሆነ ብር ነው የምንጨምርላቸው ግዙኝ ካልሻቸው በጣም ነው የሚወርድብሽ ማለት ነው ስለዚህ ነው አግኝቻለሁ አንድ 40,000 ብር 40,000 ብር እሱ ላይ ተወሰነ ብር ደግሞ ይጠበቅኩኝ ነው በቃ ስልክ ሲደወልልኝ
እንሂድና ትገሻለሽ። ልኮ ያገኝ የሞላል መስሎኝ ነበር ስትመጣ የሞላል መስሎኝ ነበር። ሞጭ ነበረብኝ እኮ ተቸግሬ ነው የሚያስቸግረኝ። አውቃለሁ ዩቲዩብ ምናምን ስቶሬጁ አነስተኛ ስለሆነ እኔ ስልክ እያስቀረጸኝ አይደለም። ለዛ ነው ይገባኛል እኮ እሺ ያልኩኝ እኮ እኔ ይሄን ለኔ ሳልቀየር እኮ ነው ጋር ሲተገኝሽ ይልኩኝ ግን አላስቀርጽም እንዳት አራብሽ ትከጂኛለሽ ይገዛ እንጂ የመጀመሪያ ቪዲዮ ያንተ ነው የሚሆነው። በቃ ዩቲዩብ ደግሞ ተመቷል አይተሻል? ነው በእናት ቪዲዮም እኮ እየጫንክበት አይደለም። በሰው ምጠላው 10 ሺህ ታይ አይዞህ አሁን በአዲሱ ስልክ የምትሰራው 1 ሚሊዮን ቪው ጠብቅ። ገድ ይዞ ይመጣል ስልኩ። 1 ሚሊዮን ከታየማ ምን እፈልጋለሁ? ኢትዮጵያ ማልኖርም ወጣለሁ ከዚህ ሀገር የሆነ ሳንቲም ሰጥቻችሁ እናንተ ለነጽናት ነው በእናትህ አጨክንብንም እንኳን ጥለናት እና እስከ ስንት ሰዓት ይሰጣል? ብሩ አላውቅም ስልክ እየጠበኩኝ እንደመች ነው። ዛሬ መግዛት የለብንም ነገ ነው ቀራጭ አለብን ሁለታችን እኮ። ልክ እንግዲህ ስልክ ምን ላድርግ አይችልማ። አሁን ስልክሽ ላይ 40 ምናምን ሺህ ብር ብንጨምር ምንም ያህል የረባ ስልክ አይቀየርልሽም። ከያዝሽ አይቀር ደግሞ ደህና ስልክ ብትይዥ ነው የሚሻለው። ቀስ ቀስ እያለን የተበደርኩትንም የመጀመሪያውን ብር መመለስ ከቻለን በኋላ እንትን እንዳለ ከዛ ደግሞ ለኔ እንገዛለን። እሺ አብሽር ሰራ አድርገን በስልኩ አራስ ሸቀል አድርገን ግን እኮ እኔ ካወቅኩሽ ጊዜ ጀምሮ እንደዚህ ነዝናዛ ሆነሽ አታውቂም እኮ። ምንድነው ስልክ ስለሚያስፈልገኝ ነው። ሰለቸኝ እኮ ሰው እየለመንኩኝ ሁሌ ቀረጽ እና እኔ ያስፈልገኝም እንዴ? ከዛ ተቀርጾሽ መቅረጹስ እሺ ችግር የለም። ላኩልኝ እኮ ነው ጭቅጭቁ። ላኩልኝ አትላኩልኝ የምሬን እኮ ነው ማለት እኔ እንጃ አላውቅም። ያው ይሄኛውን ሳይድሽን እኔ አይቼ አላውቅም። እኔ ብር መጠየቅ ሁሉ ያስጠላኛል። አይደለም ጓደኞቼ ከቤተሰብ ሁሉ አልጠይቅም። እኔ ብር እንዴት ብዬ ሞላታለሁ እንጂ ማቃት ምሩ እንደዚህ አይነት ምሩ ነች። አሁን ላይ ግራ ገባኝ። እንደዛ ጥዝጥዝ እንዴ እንቅልፍ ነሳሽ ነው እኮ እቺ ልጅ ምንድን ነው? ግድ ስለሆነብኝ ነው። በቃ ያስጠላል ሰው መለመኑልኝ። የሚበላ ያው በለው ሰርተን እንበላበታለን ስልኩን ያው በለው አረ ለኢትዮጵያ ነገር ማድረግ አለብን እኮ። ምን እንስራ ምን እንስራ? የሚሰራ ነገር ብቻ እኮ አይደለም። አንተማ ቆይ ባለፈው እኔ ቻናል የራሴን እንትን ፕራንክ አድርገኝ የለ የራስ ዩቲዩብ ላይ ነው ፕራንክ ማድረግ ካንቺ ጋር ሰራ ጀመር እንደግሞአለና ኢንተርቪው የሚያምር ቪዲዮ ማርያም እኮ ኢንተርቪው አይደል? ምን ችግር አለው? እንደግሞአለን ደግሞ አይቹ ፉቴጁን በጣም ነው የሚያምር። ተቆርጦ መሀል ያለው እኮ ነው የጠፋብኝ። ሰይጣን ነው እንጂ እግዚአብሔር ረጅሙ ነው የጠፋ 12 ደቂቃው ነው የጠፋ። ማግበል አለ ምናምን በጣም ነበር የሚያምር እኮ እንደግሞአለና እንደዛ መዘነጥ ትችያለሽ። ደጋን በህይወትሽ እኮ እንደዛ ዘነጠሽ አታውቂም። ሰውን ያረኩሽ 30 ምናምን ሺህ ሰው የሚያዩት ዩቲዩብ ቻናል ላይ የሚለቀቅ ቪዲዮ ነበር። እኔም አለኝ 30 ምናምን ሺህ ሰው እኩል ነበር የተሻለ ነው ጊዜ 31.8 31.8 ሁለታችን ስክሪንሻት አለ ፖስት ነበር። አሁን ጥለሽኝ ሄድሽ ምን አጋር መቼ ትሰራለህ? ትሰራለህ እንዴት እንዳታስብ። አዲሱን ስልክ ብቻ ዛሬ እንግዛው አስባለሁ። የት ነው የምንገዛው? የት ፊትሽን አታጠቁርብኝ ነው ከዛ በኋላ እኔ እኮ ላኪልኝ ጭቅጭቅ የት ነሽ ምናምን ስልሽ አልችልም። ተኝተሽ ቤት አልችልም። ዛሬ ልቀርጽበት በስልኬ አይ እንደዛ እንደማትወደኛ። የት ነው የምንገዛው? የት ሰፈር? ቦሌ ያለ ማውቀው ልጅ አለ አንድ ጓደኛዬ ከዛ ገዝታለች። እዛ እንሂድና እንግዲህ እግዚአብሔር በረዳን ብቻ በሚፈልገው ስልክ እንዲኖር እኔማ በቃ ዛሬ ካልተገዛ እንቅልፍ የሚይዘኝም አይመስለኝም። ዛሬ ካልተገዛ ታጠኛለሽ። ስክሪፕት ተልኩል ካልተኝሽ አይያዝልኝም ስክሪፕት ሁሉ። ኧረ አይ ትቀይሪያለሽ በቃ። ምን ይሄን ያህል ግን ለቪዲዮ ብቻ ነው ነው እንደዚህ ነው እና ምን ይሰራልኛል ስልኩ ቪዲዮ ካልቀረጽኩበት? እንጃ ምሩ አንገብገብሽ ምንድነው? በጣም ስላስፈለገኝ ነው። የሆነ መስራት የምፈልገው ነገር ኖሮ እኮ በቃ ስልክ ነው የሚቸግረኝ ሁሌ። ከዛ ነው እሺ ይገባኛል። ግን ዛሬማ እንዴት ሼም አልያዛት የሚችል መቼም አሁን ቢገዛው ለራሱ ያገዛም እንዴ ምናምን ብላ እንዴት አታስብም? ግራ ገባኝ ማለት እንደዚህ ፈጣጣ ሆነሽብኝ አታውቂም። የሆነ ነገር ለመጠየቅ ራሱ ኖርማል ነገር ራሱ ሼም የሚይዝሽ ልጅ ነሽና እንዴት ነው ምንም ሳይመስላት ግግም ብላ ይጠየቀችኛል። አይ ጠይቂኝ ችግር የለውም። በርግጥ እኔ ጠይቅሽ ማንንም አትጠይቂኝ። ስልክ እየቀና ነው እባክህ
አሪፍ ስልክ ባላቸው ሰዎች ኧረ ሳያቸው እየቀኑ ነው። ለዛ ነው የቅናት መንፈስ የተወገው። አሜን አሜን። ስቲል ነን የሰራን ቢሆን አስበው ፍሌክስ መጣ የሰፈር ደግሞ ብሌ ነው ያለው ግን ያውቃሉ ወደሶቻችን እየተቀየ እንደምንቀርጽ ምከራቸው ጌታ አንድ ቀን እኮ መጥቶ ቁጭ ብሎ ቢያዩ እንደዚህ ነው እንዴ ብሎ የሚያስልል ነው የሚያስ ለምን በይ አሁን እኛ ምን ሰው የሆነ ጥፋት እንኳን ቢያዩ አይሰድቡንም ነበር ኮሜንት ላይ። ምክንያቱም ብዙ ሰው ከጥፋት እንትን ንጹህ የሆነ ስራ ይሰራል። አንድ እሱ፣ ሁለተኛ ነገር ደግሞ እንደሚያሳስበኝ ታውቂያለሽ? እኛ ራሳውን ቪዲዮ ስንጭን ከቻለን በሳምንት ሁለቴ ካልሆነ በሳምንት አንዴ ይጫናልና ቶሎ ቶሎ ልቀቁልን እንዳሉ ድራማውንም አሁን ካየሽ ጽናት ድራማም አዴም ኮሜንት ገብቻለሁ በየቀኑ ልቀቁልን 40 ደቂቃም ተደርጎ ደቂቃው አጠረ። በእርግጥ ስለሚወዱን ደስተኛ ስለሆኑ በድራማው ገባሽ አይረኩም። በቃ ሰው የሚወደውን ነገር እኮ ያልቅበታል ያጥርበታል ጊዜው ምናምን እረዳለሁ። ግን እንዴት በምን አይነት ድካም ውስጥ በምን አይነት እንቅልፍ ማጣት ውስጥ እንደምንሰራ ቢያዩ በእርግጠኝነት የሚያዝኑልን ነው የሚመስል። አስተማሪው በፊት ጽናት ስንሰራ መጀመሪያ አካባቢ አዳር ነበርኩ እስከ 11 ሰዓት እስከ 12 ሰዓት ነበር የምንሰራው። እስከ ልክ እንዲህ ሲል ይነጋል። አክሽን ደግሞ የሚያስጠላው ምንድነው 11 ሰዓት ስራ ጨርሰን ልተኛ ስል እንቅልፍ አይመጣም። ከዛ ሊነጋ ሲል እንቅልፍ ከዛ ወደ ይነጋል። ስናወራ እናድራለን። ከዛ ወደ ይነጋል። ተነስተን ስራ እንደስ ሲል ነበር ስራ እንዴት ምትሰሪ ስራ ወይስማ ምን አንዴ ማረሰው ምን አለ መሰለህ ጽናት ሰርተን ማታ አዳር 11 ሰዓት ከምናምን የሆነ ጊዜ ጨረስንና እሁድ ማታ ሰኞ ዋዴ ይቀረጻ ነበር። ከዛ ያኔ ምድረ በስልኬ 8 ሰዓት ከዛ አዳር ሰራንና ጎፋ ነበር የምኖረው። ያኔ ሩቅ ነበር አስበው ስንት ኪሎ ሜትር። ከዛ ጠዋት እነሳላለሁ ኮንቲኒቲ ረስቻለሁ ያዴ ሄደሽ ዘሽ መጣሽ ነገርሽ። ከዛ በኋላ ምንም እንትን ሳልተኛ ሂጄ ስመለስ ታክሲ ውስጥ አመመኝ። በቃ እንቅልፍ በጣም ደክሞኝ አሞኝ እንደዛን ቀን ያማረርኩበት ቀን ዘረፈሽባቸው ትንሽ 6 ሰዓት ከምናምን ይደረስኩኝ መንገድ ተዘጋግቶ ምናምን። ከዛ ደረስኩኝና ዳይሬክተራችን ደግሞ የዋህ ነበረ ሲያየኝ እንደደከመኝ ምናምን ሲያውቅ ግቢና ረፊ ምናምን ብሎ ጋብቼ ተኝቼ ተነስቼ ከዛ በኋላ ነው ስራ የሰራኝ። ያስጠላል። ከዛ ወሰንኩ በቃ እዚህ ሰፈር መግባት እንዳለኝ። አሁን በቃ በጨረስኩበት ሰዓት ቤቴ ሂጅ አርፋለሁ። ጠዋት ተነስቼ እሄዳለሁ ስራ። ተመስገን። አሁን ሻወር ለመውሰድ ቤተክርስቲያን ለመሄድ ለምን አትቸገር። በፊት ያስጠላ ነበር አስበው እዛ ለመሄድ ከባድ ነበር ብቻ እስኪሆን። አሁን ራሱ ሽንቴ መጣ ቤቴ ሂጅ ልሽ ነው በቃ መጣ። ሳንቲ ምን እሺ ምንድን ነው የምትዘጊው? አቺ ምን እሺ ሳንታ ምን እሺ ሳንታ ተይኝ በእናትሽ ጨንቆኛል። ምን ጭንቅሽ? በጣም ነው የጨነቀኝ በእናትሽ ሳዶሪ። ምንድን ነው? አይ ያልነገርኩ ነገር ነበረ እና ነገርኛ ታዲያ ምንድን ነው? ማዘር እኮ ታሞ ሆስፒታል ናት። ኧረ እባክሽ እና አሁን ደግሞ ሰው ተክቼ ነበር የመጣሁት ትንሽ ደህና እና አይቀርም ታዲያ ቪዲዮ ምናምን የሚባለው ነገር አይቀርም እንዴ? እዛው አትሆኝም እንዴ? ያው መስራት አለብኝ። ቢሆን እኮ እንደውም እኛ ነው መምጣት የነበረብን። አንዴ ምንድነው እኔ ሰው ማስጨነቅ ማስቸገር አልፈልግም። በእናትህ ሳንታ ይልሽ የሚቀራረብ ሰው ማለት ይሄ ማስቸገር ምናምን ይሉኝታ ምናምን የሚባል ነገር አያስፈልግም እንዴ? አንቺ ለኛ እኛ ለአንቺ እርስ በርስ ካልሆነን ምንድነው ጥቅሙ? አብሮ መብላቱ መጠጣቱ መስራቱ። እሱማ ግን በቃ አሁን እዚህ ካወራው ሁሉም ይሰማል። የባሰ እንዴት ናቸው ሲልክ ሁሉም መጨነቅ ነው። ቆይ እሺ ምንድነው የሚሉት? አሁን ምንድነው የሚሏቸው? በጣም አሟታል ነው የሚሉኝ። አሁን በእናትህ እኔ በጣም ነው የጨነቀኝ። በእናትህ በቃ ግራ ገባኝ። ምን እንደማደርግ ራሱ አላውቅም። ከአቅሜ በላይ ነው በቃ። እሺ ምን ልሁን?
እንደውም እኮ በቃ ጸበል ትግባ እያልኩ ነበር። ይሻላል፣ እግዚአብሔር ይሻላል። እሳቸውም ተሰቃዩ። ሌሎቹ ደግሞ እምቢ አሉ። ለምን? በቃ ሕክምና አንዴ ስለተጀመረ እኮ አብሮ እኮ ልትኑ ማስኬድ ይቻላል አይደል? አዎ በእናትህ አሁን እኮ ምን መሰለህ የጨነቀኝ ሳዶሪ። ምንድነው? ኡፍ ውይ አራዳ መዳኔ ለማታስጨንቅኝ ጭንቀታችን በእናትሽ ምንድነው? ተይኝ በእናትህ። አሁን ይፈታል አይፈታም ነው ግራ የገባኝ። ይፈታል፣ እግዚአብሔር ያውቃል። በቃ እግዚአብሔር ያለው ነገር ነው የሚሆነው አይደል? በቃ በዚህ ደግሞ ታምኛለሽ። አለቀ። ፈጣሪ አለ። በቃ ምንድነው? ጸበል በቃ ምን ወስዳችሁም ከሆነ እንወስዳችኋለን። ሁላችንም ቁጭ ብለን እንትን መድኃኒቱ ራሱ ብታይ በጣም ውድ ነው። በጣም ማለት ነውና ውድ ነው ማለት እስከምን ያለ እንዴ? ፍጆን ይፍጅ ሳንታ ማሳከም ነው ያለብሽ እንዴ? ከየት አምጥቼ ነው ማሳከም እንዴ? እሷ እንደ ችግሩ ያለኝን እኮ እዛ ነው የምገፈግፈው እኮ በቃ እያወጡ ሲጀመር በዚህ ስራ ታውቃለህ፣ ገንዘቡን እኮ ለምንም አይሆንም። አሁን በጣም ብዙ ብር ነው አሉ የሚያስፈልገው። አሁን ራሱ ብዙ ብር ነው። አሁን የአልጋ ብቻ ወደ 80 ምናምን ሺህ ብር ነው አሉ የአልጋ ብቻ። ከዛ መድኃኒቱ ደግሞ 40 ምናምን ሺህ ብር ብቻ ወደ 140 ሺህ ብር ምናምን ነው የሚያስፈልገው። እስከ 150 ሺህ ምናምን አይሄድም ብለክ ነው ይሄዳል። እና እኔ ሳዶሬ ብታይ አሁን ራሱ ማውራት አልፈለኩም ነበር፣ ግን ደግሞ ቅድም ምሩ ደግሞ ምስትል ሰማሁት የሆነ ስልክ ምናምን ብላክ ነበረ እና ብር በቃ እኔ ከአቅሜ በላይ ነው። ምን ላድርግ በቃ ወይ ሄጄ ለሱ ልንገረው ብዬ እኮ ነው። በጣም ተጨነኩ ሳዶር። ለማን ልናገር? አሁን ብር በጣም ነው የሚያስፈልገኝ። ገባ በዚህ ሰዓት በጣም ማለት ነው። እኔ ደግሞ አሁን በዚህ ሰዓት ያረዳኝ ሰው እኔ ነገ ምን ያደርግልኛል? ምንም አያደርግልኝም እኮ በቃ ሳንታኛ አንድ ላይ ሆነን እናስተካክላለን። ማስተካከል እኮ እንዴት ነው የሚስተካከለው? አሁን እኮ ነው የሚያስፈልገኝ ገንዘብ አሁንም ማለት ነው። እናንተ ደግሞ ስልክ ልትገዙ ልትሄዱ ነው እኮ። ቢያንስ ለአሁኑ የመድኃኒት ያልሽውን ብር ልፈልግ ነው እኮ ነው። ከዛሬ መዝለል የለበትም። አውጥቷቸውም ጨክኗል። የመድኃኒት 40 ሺህ ብር ነው ያልሽው። ይኸውልህ የሚቀድመው መጀመሪያ ያልጋውን እንደ ያስወጥ ካልከፈልክ ለምንድን ነው የማያስወጡት? እኮ አትሊስት አሁን ሳንቲ ማድረግ ምንድነው ማድረግ የምንችለው ነገር እያደረግን ወደፊት ደግሞ ማድረግ ሁለቱም ነው የሚያስፈልገው። በእናትህ ማድረግ የሚያስፈልገውን እኮ እየነገርኩ ነው። ሁለቱም ነው በቃ። የመድኃኒቱም ግዴታ መገዛት አለበት፣ የአልጋውን መከፈል አለበት። አሁን አንተ የሚያስፈልገው የማያስፈልገው እንድትለኝ ሳይሆን ብር እጅ ላይ እንዳለ ስለማውቅ እኮ ነው የነገርኩት። አባባሌ እንዴት መሰለሽ? አሁን የመድኃኒት 40 ምናምን ሺህ ብር ያስፈልጋል ብለሽኛል ቅድም። ያልጋ ደግሞ 80 ምናምን ሺህ ብር አይደል? ስለዚህ አትሊስት መድኃኒቱም የሚወሰድ ነው አይደል? ለጤናቸው የአልጋውም የግል ነው፣ አውጥተው ነው የሚጥሉት እንዴ? ምን ሆነ ነው? የግል ሆስፒታል እኔን ይታገሱኛል እንዴ? ሁለቱም ነው እኩል የሚያስፈልገው። እኔ አሁን እኮ ምን ልልሽ እንደሆነ ስሚ፣ እኔ አሁን ለምሮ የሆነ ስልክ ልንገዛ ነበር እኮ ብላኛለች እና ስልኩ ይቀርና ከዛ በኋላ እሱን ብር ላንቺ ሰጥሻለሁ፣ ችግር የለውም። እሷ ትረዳኛለች። የምርህን ነው ሳይሆን? አዎ እሷ ትረዳኛለች። ግን እኔ ምንድነው የምልሽ አሁንም ቢሆን የስልኩ 40 ምናምን ሺህ ብር ነው። ምናልባት የሆነ የሚሰጠኝ ሰው አለ ብር ከሰጠኝ 50 ምናምን ሺህ ብር ቢሆን የእሷ ስልክ ስንት ብር ነው የሚገዛው? ምናልባት 100 ወይ 95 እኮ ሰርቲው እኮ እንደዛ አይደለ? ቢያንስ እኮ እሱን እንኳን እንትን ካልከኝ እሷን እንዳይደብራት እኮ አይደለም። ይኸውልሽ ሳንታ አሁን ስልኩን ለመግዛት ሙሉ ብር እጅ ላይ የለም። ገብቶሻል? የእሷን ስልክ ሰጥቼ ነው እዛ ላይ ብር የምንጨምረው። ይሄንን እኮ ከሰው ምናምን ነው ፈላልጋ ያመጣው ሳንታ። ከየት አመጣለሁ? እሷን ስላስጨነቀችኝ ነው። ቪዲዮ መስሪያ ምናምን የለኝም ማለች። በእርግጥ ልክ ነች። ገባሽ? ምንም ማድረግ እኔ የራሴንም ስልክ ልቀይር ደስ ይለኛል። ገብቶሻል? ግን አይበልጥም መቼም ደስ ይበላት ብዬ ነው እኮ ነው እኮ። ስለዚህ ምንድነው ማድረግ የምንችለው ነገር ሳንቲ? እኔ አሁን ለሷ ለሰጣት የነበረው ምር ላንሰጥሻለሁ። እሷ ትሰጠኛለህ፣ እርግጠኛ እሷ ትረዳለች። ግዴታ ነው። ይደብራታል። ደግሞ ይደብራትም እኔ እያለሁ እንዴት ለሳንታ ብትልስ ደግሞ ከሰው ህይወት አይበልጥም። እኔ እያለሁ ምናምን ሳይሆን ከእንትን አይበልጥማ መቼም ስልክ ከሰው ህይወት ጋር አይወዳደርም። ፈጣሪ ይጠብቃቸው ይማራቸው። እስከዛ የሚሆነ ነገር እንፈልግ እንጂ ካልሆነ እኛንም ስልክ እንሸጣለን እኮ ምንም ችግር የለም። እርግጠኛ ነህ ሳዶሪ? እርግጠኛ ነኝ። እግዚአብሔር ምንም በቃ ምንድነው ስልክ ምን ቪዲዮ ምናምን የሚቀረው ይቅር ችግር የለም። ግን ያው በጣም ከእናትሽ አይበልጥም። ገባሽ?
ለኛም እናታችን ማለት ናቸው። ችግር የለም። ስለዚህ ስልክ በብር የሚመጣ ነገር ደግሞ ሰርተን እንገዛለን። የምርህን ነው? እውነት አመሰግናለሁ። ወሬ እንግዲህ ወለሽ እንዳታስብ። እሺ ደህና ነኝ። አሁን ሽንቴን ነው ምናምን በላይ ደች እኮ ቀረች እኮ በእናትሽ። በጣም ጨንቆኝ ነበረ። እኔ ደግሞ እሷ እንዳይከፋት ነው ብታይ ነው የደበረኝ። ምንድነው የሚከፋት? አይከፋትም። እንዴት ነው መጣሽ ወይ? እንዴት ነሽ? ቆየሽ? ሽንቴ ብዙ ነው በዛ። ሰሚ ብሩን እኮ አገኘልኝ። ስሚ ወይ የሆነ ነገር ተፈጥሯል። አሁን ገብቶ በጣም ታሟል፣ ብዙ ብር እንዳለብኝ እያለች ነው ያለችው። ስለዚህ በቃ ለስልክ ያሰብነውን ገንዘብ እንስጣታለን። ምን ላድርግ ነው የተጨነኩት። ስልኩን የግድ መግዛት አለብኝ ብዬ የለ እና ታዲያ ከእሷ እናት ይበልጣል እንዴ? የምርሽና አንቺ ደግሞ ለምን እኮ ስልኩ ስለሚያስፈልገኝ ነው። ስልኩን እንግዛው። አያስፈልግሽም እኮ አላልኩኝም። ምን ይምሩ ያስፈልግሻል፣ ሁላችንም ያስፈልጋል እኮ። ግን ደግሞ ከእሷ እናት አይበልጥም። ምን ላድርግሽ? የሚምሩ በእናትሽ ግዴታ ደግሞ ገንዘቡ ማድረግ የምንችለው ነገር እያለ የሆነ ነገር ቢሆን እኛስ ጥሳቸው ያስቀምጠናል እኮ አይደለም። ቢያንስ ስልኩን ገዝተን በስልኩ ቪዲዮ ምናምን ሰርተን ከዛ በኋላ አይደለም። አሁን እኮ ነው ገንዘቡ። የምርሽና አንቺ እንደዚህ የምታወሪ ምን መሰል ገንዘብና የሰው ልጅ ነፍስ ምንም የማይወዳደር ነገር ነው። አለቀ። ካልሆነ እኮ ይኸውልሽ ስሚ፣ ካልሆነ የራሳችንንም ስልክ ሸጠን እንጨምራለን አይደለምና ደግሞ እንዴ ምን ነው የማይወዳደር ነገር አይደለም። ስልኩ ስለሚያስፈልገኝ አይደለም። እኔ እኮ እንደዚህ ተቸግሬ እያየሽ እየነገርኩሽ ሌላ አማራጭ ደግሞ ካለም ታውቂያለሽ እኮ ከየት ነው አማራጭ የምፈልገው? አማራጭ እንደሌለኝ እኮ ታውቂያለሽ አይደል? እኮ ለዛሬ ስልኩን እንግዛውና ሌላ ተነጋግረን እናገኝበት። የኔ አይበልጥም? የምርሽን ነው እንደዚህ የምታወሪው? ይበልጣል እኮ ግን አሁን ስልኩ ያስፈልገኛል ነው እኮ። ከአንቺ ነው ቃል የሚወጣው? የምርሽን ነው? እኔ ከአንቺ ራሴ እንደናልጠብ ሁሉ ለዋለሁ እኮ። አንቺ የሰው ህይወት ይበልጣል? ስልክ ነው የሚበልጠው? ዛሬ ስልኩን እንግዛና ነገ ምናምን እንፈልጋለን። አንደኛ የማይነጻጸር ነገር ነው። አይነጻጸርሽ ስሜታዊ አትሁን። ጥሩ ነገር መያዝ ማንም አይጠላም። ምንድነው የሚቀርም ነገር ማስቀደም አለብን። አለቀ። ማድረግ አትሊስት በአቅማችን ሌላ አሁን እኮ መቶ ምናምን ሺህ ብር ነው ያስፈልገኛል። ምንድነው የሚቀረው? አይ ስልኩን ዛሬ እየደበራት እኮ ስልኩ ይቅርና እንስጣት ገንዘብ ይቅር በቃ እኔ አልፈልግም። ዛሬ ስልኩን እንግዛና ነገ ምን አልፈልግም። አንቺ ያማቸው ስልክ ትገዣለሽ? አልገዛም። ግን ዛሬ በቃ ተውት፣ አልፈልግም። እኔ እንደውም እንዳሰጠኝ ይቅር ታዩ። አንቺ ራሱ ይሄንን አልጠብቅም። ቁጭ በይ ሳንታ፣ ልቀቀኝ። ቁጭ በይ በእግዚአብሔር ሳዶር ማርያምን አታናግሪ። እያበሳጨኝ ነው። በእናትህ እሄዳለሁ። በቃ አልፈልግም፣ ይቅር። አሁን ብሩን ላክልኝ። በቃ እኔ ራሴ ሄጄ ገዛለሁ። አንቺ ምርሽ ነው ነው ከመቼ ጀምሮ እንደዚህ ሆንሽ አንቺ? እኔ እኮ ስልኩ ስለሚያስፈልገኝ ማለት ያስፈልገኝ ብር ፈልግልኝ ይላል። አንተ ሺህ ጊዜ ቢያስፈልግሽ ከሷ እናት ይበልጣል ወይ? ከጤና ይበልጣል እንዴ? ምንም ሸላንች ወደኛሽ ተሻለች እንዴ? እንዴት ነው የምትወጃት? ከመቼ ጀምሮ እንደዚህ የምትሆኚ አንቺ? እኔ እሷ ፊት ተሳቀቅኩኝ ማውራት ራሱ እኮ። ሌላ አማራጭ ካለ ፈልግ። በቃ ብር እናገኝ። ሌላ አማራጭ በቃ ነው ያገኘሁትን ብር ነው አይደል ይዤ መጣሁት። በቃ እሱን ብር እንስጣት። እሱም ብር ለኔ ነው አይደል? ይፈልግልኝ እንሸጣለን አይደል? ብሩን ስጠኝ። እኔ የማደርገው ነው አውቃለሁ። በቃ ለኔ ስጠኝ። ራሴ ይገዛል። ለምንድን ነው የምሰጥሽ? እናቴ ታማዋል፣ መታከሚያ ገንዘብ ያስፈልጋቸዋል እያለች ነው የምሰጥሽ። ለኔ ነው አይደል የፈለክልኝ? ለሷ እኮ አይደለም። ይሁን አልሰጥሽም። መጀመሪያ እኔ አይደል የጠየቅኩት? አልሰጥሽም። ለምንድን ነው የማልሰጥሽ? በቃ እኔ እኮ ነው ይፈልግ ተበደርልኝ አልኩ። ነገር አለ በቃ የሚቀድም ነገር አለ። ሌላ ብር ከፈልክ ፈልግላት ለሷ። ከየትም አልፈልግም። የሚሰጠኝ ሰው የለም። በቃ የሚሰጠኝ ሰው አሟጥጬ ነው የጠየቅኩት አይደል? በቃ አለ። እሱን ስጠኝና ሌላ አማራጭ ካለ ፈልግላት። የሚላከውንም ጨምሬ እሰጣታለሁ። ለምንድን ነው ለሷ የምትሰጣት እንዴ? እኔ እኮ ነው ቀድሜ የጠየቅኩት። ምን ሆነሻል? ምሩ እንዴት ነው የምታስቢው? እንዴት የሚሆን በቃ አሁን ብሩን ላክልኝ። ለኔ ብሩን ለኔ ላክልኝ። በቃ አሁን ላክልኝ። እኔ የማደርገው ነው አውቃለሁ። ከዛ ብር ሳቀኝ ላንተ መልስ። አንቺ እውነት እንደው ብሩን ብልክልሽ አንቺ ሄደሽ እሷ እናት ታመው ሄደሽ ስልክ ገዝተሽ ትመጫለሽ? ለምንድን ነው የማልገዛው? እኔ ለስልክ አስፈልጎኝ አይደል እንዴ? መጀመሪያ በቃ ተጨቃጨቁ። ተውት በቃ ተው በቃ። ሳዶር አንፈልግ። አትጨቃጨቁ። ፈለክ ተራስ አርጋው ተኛ። ብሩ ተኛ ያዘው። ምንድነው ፍራንክ ነው። እግዚአብሔር ይመስገን።
ነገር አሰብኩኝ እናንተ ልንገርህ ምንድን እንዴ ደግሞ እንደዚህ ሆነ አታውቅም እኮ እንዴ እንደዚህ ሲጀመር ካንተ በላይ ሰው ናት እንትን ልትል የምትችለው እንደዚህ አትልም አንደኛ ሲቀጥል ምንድን ታውቃለህ ልንገርህ ጽድ ውስጥ ነው የደበቅነውላ ካሜራውን ምንድን ታውቃለህ ቪዲዮ የለኝም እያልክ ስለሆነ አንተ የምር ካልሆነ አንተ ለፕራንክ እኮ አትሆን ታስጠጣለህ ስለዚህ ያለን አማራጭ ለራስክ ነው ቪዲዮ ደግሞ ሳዶሪ ደስ የሚለው ነገር ደስ ይበል እንጂ ለአንተ ነው ቪዲዮ ይሰራንልህ ነው እሱ ጥሩ ግን አስጨነቃችሁኝ ቪዲዮ የለኝም ዩቲዩብ እንትን ተመቷል እያልክ ስለነበረ ተመካክረን አሪፍ ቪዲዮ ሰራንልህ ማለት ነው እሱንም እኛ ሆነን ነው ተጨነካ አይደል ቻርመኒ ኖይ ራስ ነው ባክ እሷ ሲጀመር እንደዚህ ትሆናለች ራስ ተውኳችሁ ለቪዲዮ ለኔ ስለሆነ ተውኳችሁ ለማንኛውም ሰርተንለታል ሳዶሪን ተሳክቶልናል ግን አየሁክ በሰበቡ ጨላው ግን አጓጉቶኝ ነበር ይሁን እንጂ የማይወዳደር ነገር እኮ ነው ስልክ አይደል አዎ እንዴ የእውነት ግን የእውነት እኮ የሆነ ሰዓት እንትን አለኝ ተሰማኝ የእውነት አሁን ሰው እንደዚህ ቢለኝ እኔ አጠገብሽ አልደርስም ፍራንክ ባይሆን አይደለም ምን እንደዚህ ሆነ ነው ያቻታለ እቺ ማርያምን ነው የምልሽ እኔ እኮ ታስብ እኔ ራስ ካንካው መጥቷል ያልኩ ውሻ መኪና ሊገጨው ወይ ነገር ሲል ወይ ውሻ ታሞ እንዲ ወይ ብርድ ላይ ተኝቶ ስታይ እኔ ምን የምትል ሰው እኮ ነች ክርስቶስ እንደዚህ ስትሆን ለውሻ እኔን ትላለች አዎ የእሷ ደግሞ የበዛ ደግነት ነው ሲጀመር የእውነት አንጀቷ አሩሩ ነው እንኳን በዚህ ጉዳይ አትደራደርም ለማንኛውም ሰርተንለታል ሳዶሪ ታመጣላችሁ ቪዲዮን ያው እንደራደራለን አካውንት ላይ መጀመሪያ ተልኳል አይደለም ከዚህ ስንወጣ አሁን እኔ ቪሎጌን እየሰራው ነው ከዚህ ስንወጣ የሆነ ስጋ ቤት ነው ስልክ መግና ምናምን ያለሽ ምን ውሸት ነው አረግ ስልክ ማለት ያስፈልገኛል እንግዛበት አይ ስልክ መግዛው ዝም በል የውሸት ነው አረ እንግዛ የውሸት ነው ሌላ ፕራንክ ቆይ እሱ ራስ አይደለም ያስፈልጋል እንገዛለን ጌታ እንገዛለን እኮ እንግዛውና ስልኩን ከዛ በኋላ ደግሞ በስልኩ ደግሞ ፕራንክ አደርጋለሁ በአዲስ ስልክ እኔ ሌላ ፕራንክ በአዲስ ስልክ በቃ እንደዛ ከሆነ እንገዛ ከሆነ እንሳንድ በቃ እሺ ቻው በላቸው የማን ቤተሰቦች ናቸው እነዚህ የሶስታችን የሳንታ ኒና ሳንታ የምሩ የሶስታችንን ቤተሰቦች ሳዶር የሳንታና የምሩ ቻናል ቤተሰቦች በጣም ወዳችኋለሁ እግዚአብሔር ያክብርልኝ ተጨንቀው አስጨነቅኳችሁ እናንተ ነው በጣም ወዳችኋለሁ ሰብስክራይብ ያድርጋችሁ እኛም እንወዳችኋለን ደግሞ እስከ ቪዲዮ መጨረሻ ስለተመለከታችሁ በጣም እናመሰግናለን እግዚአብሔር ያክብርልኝ ደግሞ አካውንት ተመቷል የሆነ ነገር አድርጉት አምስቶ ሲገባ ነው የመጡብኝ በእናትህ ታው እንወዳችኋለን መቻች